ምሳሌ ሚዲያ ምሳሌ ሚዲያ የአልጎሪዝም ወጥመድ፣ ትኩረትህ ለሽያጭ። ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? የዛሬው መሰናዶ በአንድ አስደንጋጭ እውነት እንጀምር። እናንተ ስልካችሁን አንስታችሁ የተለያዩ ዲጂታል ድረገጾችን መመልከት በጀመራችሁበት ቅጽበት በቢሊዮኖች የሚቆጠር ዶላር የሚንቀሳቀስበት የዲጂታል አደን ተጀምሯል። ይህ አደገኛ ጦርነት ነው። ግን ጦርነቱ የሚካሄደው በሜዳ ላይ ሳይሆን በእናንተ አእምሮ ውስጥ ባለችው ትንሿ የዶፓሚን ሆርሞን መተላለፊያ ላይ ነው። ለመሆኑ በዲጂታል አካውንቶቻችሁ ውስጥ ለምን ተጠቃሚ ወይም ዩዘር እንደተባላችሁ አስባችሁ ታውቃላችሁ? በዓለም ላይ ተጠቃሚ የሚባሉት ሁለት አይነት ሰዎች ብቻ ናቸው፤ የመድኃኒት ሱሰኞችና የዲጂታል ሚዲያ ደንበኞች። ሁለቱም አንድ አይነት ባህሪ ያላቸው። ሁለቱም ላቁመው ይላሉ፣ ግን አይችሉም። አልጎሪዝሙ የእናንተን የሥነ ልቦና ድክመት እንደ ነዳጅ ተጠቅሞ ወደ ቢሊዮን ዶላር ይለውጠዋል። ለማንኛውም በዚህ ዝግጅት የምንመለከተው ርዕሰ ጉዳይ ግዙፍ የቴክኖሎጂ ኩባንያዎች እንዴት ትኩረታችንን የንግድ መጫወቻ እያደረጉት እንደሆነ ነው። ይህ ቪዲዮ ስለ ዲጂታል ሕይወታችን ያለንን አመለካከት ብቻ ሳይሆን ወደፊት ስልካችንን ስንከፍት ስለምናየው ልዩ ግንዛቤ የሚፈጥር ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። አልጎሪዝም ወይም ስልተ ቀመር አእምሮአችንን የጠለፈው በአንድ ጀንበር ሳይሆን ቀስ እያለ የሥነ ልቦና ድክመቶቻችንን እያጠና ነው ወደ ውስጣችን የገባው። የሲሊከን ቫሊ ዲጂታል ባለሙያዎች እንደሚናገሩት ማኅበራዊ ሚዲያ ልክ ኪስ ውስጥ እንዳለ የቁማር ማሽን ነው። ስልካችንን አንስተን ስክሮል ስናደርግ ወይም ወደ ላይና ወደ ታች ስናንቀሳቀስ አዲስ ነገር የማግኘት ጉጉታችን በውስጣችን ዶፓሚን የተባለው የደስታ ሆርሞን እንዲያመነጭ ያደርጋል። ይህ ዘዴ የተቆራረጠ ሽልማት ወይም ኢንተርሚተንት ሪኢንፎርስመንት ይባላል። የከፈትነው ዲጂታል ሚዲያ ሁልጊዜ የሚገርም ወይም የሚያስደስት ቪዲዮ አይሰጠንም። 5 የማይረቡ ቪዲዮዎችን ካሳየን በኋላ 6ኛው ላይ የምንወደውን ቪዲዮ ይሰጠናል። ያቺን 6ኛዋን ፍለጋ ስንከተል ሰዓታችንን እንገብራለን። እኛ በስክሪኑ ላይ የምናሳልፈው ሰዓት ሲጨምር የአልጎሪዝሙ ወይም ስልተ ቀመሩ ትርፍ ይጨምራል። የእኛ መደሰት ወይም ማዘን ለእርሱ ግድ አይሰጠውም። አልጎሪዝሙ ወይም ስልተ ቀመሩ ለተጠቃሚዎች ዲጂታል መንትያ ወይም ዲጂታል ትዊን ፈጥሯል። እነሱ የሚወዱትን፣ የሚጠሉትን፣ የሚፈሩትንና የሚመኙትን ሁሉ ተጠቃሚዎች ከሚያውቁት በላይ ያውቃል። ይህ ሰው አሁን ደክሞታል፣ ስለዚህ ይህን የሚያስቅ ቪዲዮ ልላክለት ይላል። አሁን ተናዷል፣ ስለዚህ ይህንን የፖለቲካ ንትርክ ላሳየውና ንዴቱን ላባብስበት እያለ ምርጫችሁን ቀድሞ ይሰርቀዋል። ይህ የሥነ ልቦና ጠለፋ በረጅም ጊዜ የአእምሮአችሁ ላይ ትልቅ ጉዳት ያመጣል። ትኩረታችሁን በአንድ ነገር ላይ የማድረግ ብቃታችሁ እየቀነሰ እንዲመጣ ተደርጓል። ጥልቅ የሆኑ መጽሐፍትን ከማንበብ ይልቅ የ15 ሰከንድ ቪዲዮዎችን ማየት ይቀላችኋል። ይህ የአጭር ጊዜ እርካታ ደግሞ ሰዎችን ለጭንቀትና ለድብርት ይዳርጋል። ባጭሩ እናንተ ሳታውቁት አእምሮአችሁ በአልጎሪዝም ፍላጎት እንዲሰለጥን ተደርጓል። የዲጂታል ሚዲያ አልጎሪዝም ወይም ስልተ ቀመር ለሥነ ምግባር ደንታ የለውም። ለሱ ትልቁ እውነት ተሳትፎ ኢንጌጅመንት ነው። ሰዎችን በስክሪን ላይ አጣብቆ የሚያቆየው ደግሞ ደስታ ሳይሆን ቁጣና ጥላቻ ነው። ጥናቶች እንደሚያሳዩት አንድ ጥላቻን የሚቀሰቅስ የሐሰት መረጃ ከእውነተኛ መረጃ በ6 እጥፍ በፍጥነት ይሰራጫል። ምክንያቱም ቁጣ ሰዎችን ለረጅም ሰዓት በስክሪን ላይ ስለሚያቆይ ነው። እናንተ ተናዳችሁ ኮመንት ወይንም አስተያየት ስትጽፉ አልጎሪዝሙ ወይም ስልተ ቀመሩ ገቢ ያገኘሁ ብሎ ይደሰታል። ኩባንያዎቹ አልጎሪዝማቸው በታዳጊዎች ላይ ጭንቀትና ራስን የማጥፋት ስሜት እንደሚፈጠር ያውቃሉ።
ነገር ግን ያንን አልጎሪዝም ማስተካከል ማለት ትርፋቸውን መቀነስ ማለት ነው። ስለዚህ የእናንተና የልጆቻችሁን አእምሮ ለገንዘብ ሲሉ መስዋዕት ያደርጉታል። እናንተ የምታዩት ቪዲዮ ትርጉም ስላለው ሳይሆን እናንተን ስሜታዊ አድርጎ ለማቆየት ታስቦ ስለሚሰራ ነው። በተለያዩ ሀገራት የተከሰቱ ግጭቶችና የሰው ልጆች እልቂት በአልጎሪዝም የተቀሰቀሱ እንደነበሩ መረጃዎች ያሳያሉ። የጥላቻ ንግግሮች በአልጎሪዝም አማካኝነት በሚሊዮኖች ዘንድ እንዲደርሱ ይደረጋል። አልጎሪዝሙ ይህ መረጃ ሰውን ይገድላል አይልም። ይልቁንም ይህ መረጃ ብዙ ሰው እንዲያየው ያደርጋል፣ ስለዚህ አሰራጨው ይላል። እናንተ ሳታውቁት የጥላቻ ማሰራጫ መሳሪያ ትሆናላችሁ። የእናንተ ንዴት ለግዙፍ የቴክኖሎጂ ኩባንያዎች የባንክ ሂሳብ መሙያ ነው። የሐሰት ዜናዎች ከእውነተኛ ዜናዎች በበለጠ በፍጥነት የሚሰራጩት አልጎሪዝሙ ስሜት ቀስቃሽ ነገር ስለሚወድ ነው። እናንተ ይሄንማ ሁሉም ሰው ሊያውቀው ይገባል ብላችሁ የምታጋሩት መረጃ ምናልባትም የእናንተን ስሜት ለመጥለፍ ታስቦ የተሠራ ውሸት ሊሆን ይችላል። አልጎሪዝሙ እውነትና ውሸትን አይለይም። እሱ የሚለየው የትኛው ነው ሰውን ይዞ የሚያቆየው የሚለውን መለኪያ ብቻ ነው። በዚህ መሃል እናንተ የእውነት ረሃብተኛ ትሆናላችሁ። እስኪ አንድ ቀን ስልካችሁን ጥላችሁ ተፈጥሮን ለማየት ሞክሩ። ይህን ካደረጋችሁ በእርግጠኝነት የሆነ ነገር እንደጎደላችሁ ይሰማችኋል። ያ የጎደላችሁ ነገር ማንነታችሁ ነው። አልጎሪዝሙ የእናንተን ማንነት ሰርቆ በላይክና ፎሎወር ተክቶታል። ዛሬ እናንተ የምትኖሩት ለራሳችሁ ሳይሆን ለአልጎሪዝሙ እንዲመች አድርጋችሁ ነው። የምትበሉት ምግብ፣ የምትለብሱት ልብስ፣ የምትሄዱበት ቦታ ሁሉ ለአልጎሪዝሙ ይስማማሉ የሚል ጥያቄ ተጭኖበታል። ይህ ትልቅ የሥነ ልቦና ቀውስ ነው። እናንተ በራሳችሁ ሕይወት መደሰት አቁማችሁ በሌላው ሰው የሐሰት ስሪት ትቀናላችሁ። አልጎሪዝሙ ሆን ብሎ የእናንተን ድክመት ከሌላው ስኬት ጋር ያጋጭባችኋል። እናንተ መኝታ ቤታችሁ ውስጥ ተኝታችሁ ስትመለከቱ ዓለም ሁሉ በደስታ ያለ ይመስላችኋል። ይህ ስሜት ወደ ድብርትና ወደ ባዶነት ይመራችኋል። ጊዜያችሁን ስታሰሉት ያስደነግጣል። በቀን 3 ሰዓት በስክሪን ላይ የምታሳልፉ ከሆነ በዓመት ውስጥ ከ45 ቀናት በላይ ለኩባንያዎች በነፃ እየሠራችሁላቸው ነው። ይህ ጊዜ ለልጆቻችሁ፣ ለፈጠራችሁ፣ ለጤናችሁ ሊሆን ይችል ነበር። አልጎሪዝሙ ግን ይህንን የሕይወታችሁን ክፍል ሰርቆ ለባለ ሀብቶች በሳንቲም ቸርችሮታል። እናንተ እያረጃችሁ ነው፣ እሱ ግን በእናንተ ጊዜ እየበለጸገ ነው። ወጥመዱ የተሠራው እንዳታመልጡ ተደርጎ ነው። ኢንፊኒት ስክሮል ወይም መጨረሻ የሌለው ገጽ የሚባለውን አሰራር ታውቃላችሁ? ድሮ ጋዜጣ ስታነቡ መጨረሻ ነበረው። መጽሐፍ ስታነቡ ምዕራፍ ነበረው። አሁን ግን መጨረሻ የለውም። አእምሯችሁ ይበቃኛል የሚልበት ምልክት እንዳያገኝ ተደርጎ ተቆልፎበታል። ልክ እንደ ጉድጓድ ወደ ውስጥ በገባችሁ ቁጥር ጨለማው እየጨመረ ይሄዳል። እናንተ ግን እየተዝናናሁ ነው ብላችሁ ታስባላችሁ። አልጎሪዝሙ እናንተ ማየት የምትፈልጉትን እንጂ እውነቱን አይነግራችሁም። እናንተ የምታምኑበትን ሐሳብ የሚያጠናክሩ መረጃዎችን ብቻ እየመረጠ ያቀርብላችኋል። ይህ ኮንፊርሜሽን ባያዝ ይባላል። በዚህ ምክንያት እናንተ ካስተሳሰባችሁ ውጭ ያለውን ዓለም ማየት ትተዋላችሁ። ከእናንተ የተለየ ሐሳብ ያላቸውን ሰዎች እንደ ጠላት እንድታዩ ያደርጋችኋል። ዓለማችን ለምን በፖለቲካና በዘር ተከፋፈለች ብላችሁ ብትጠይቁ መልሱ የእናንተ ሞባይልና ኮምፒውተር ስክሪን ውስጥ ነው። አሁን ምናባዊው ዓለም ከገሃዱ ዓለም በልጦ ይገኛል። ሰዎች በአካል ከሚሰጧችሁ ፍቅር ይልቅ ከማታውቁት ሰው የምታገኙት ላይክ የበለጠ ትርጉም ይሰጣችኋል። ይህ አደገኛ ሽግግር ነው። እናንተ በዲጂታል ዓለም ውስጥ ስመጥር ለመሆን ስትጥሩ፣ በገሃዱ ዓለም ውስጥ ያላችሁ ዋጋ እየቀነሰ ይሄዳል። አልጎሪዝሙ እናንተን በሐሰት ተስፋና በምናባዊ ዝና አደንዝዞ ይይዛችኋል። ብዙዎቻችን እያየን ያለነው ዓለም አልጎሪዝሙ እንድናይ የፈለገውን ዓለም ነው። ከዚህ ክበብ ውጭ ያለውን እውነት ለማየት አቅም አጥተናል። ትክክለኛው እውነት የሚገኘው ከስክሪኑ ውጪ በዝምታና በጥልቅ ምርምር ውስጥ ነው። አልጎሪዝሙ ግን ዝምታን ይጠላል። ምክንያቱም በዝምታ ውስጥ እናንተ ማሰብ ትጀምራላችሁ። እናንተ ስታስቡ ደግሞ ለሱ አደገኛ ናችሁ።
ይህ የምናባዊ ዓለም እስር ቤት ምቹ ነው፣ ሙቅ ነው፣ ቆንጆ ምስሎች አሉት፣ ያስቃል፣ ያዝናናል። ግን መጨረሻው ባዶነት ነው። አልጎሪዝሙ እናንተን አደንዝዞ ትኩረታችሁን እየጋበዘን የቆየው። እናንተ ስትነቁ ውድ ሰዓቶቻችሁ አልፈዋል። ምርጥ የሕይወት ዕድሎቻችሁ አምልጠዋል። በዲጂታል እስር ቤት ውስጥ ሆናችሁ ነፃነትን እያወራችሁ ነው። ግን እውነታው እናንተ የአልጎሪዝም ሸቀጥ ናችሁ። ለመሆኑ እናንተ ድሮ የነበራችሁ የፈጠራ ብቃት የት ሄደ? በጥልቀት የማሰብና የመመራመር ችሎታችሁስ ለምን ጠፋ? መልሱ ግልጽ ነው። አልጎሪዝሙ የእናንተን የትኩረት ጡንቻ ገድሎታል። ማንኛውም ነገር በጥልቀት ለመረዳት ትዕግሥት የላችሁም። የ30 ሰከንድ ቪዲዮ ካልሆነ አሰልቺ ይሆንባችኋል። ይህ ጎልድፊሽ ኢፌክት ይባላል። የሰው ልጅ ትኩረት ከዓሣ ትኩረት በታች ዝቅ እንዲል ተደርጓል። ፈጠራ የሚመጣው ከዝምታና ከጭንቀት ነው። አእምሮአችሁ ሲደብረው አዲስ ነገር ማሰብ ይጀምራል። አሁን ግን እንዲደብራችሁ ዕድል አታገኙም። ልክ ደበረኝ ስትሉ ስልካችሁን ታነሳላችሁ። አልጎሪዝሙ ያንን ክፍተት በቆሻሻ መረጃ ይሞላዋል። በዚህ ምክንያት እናንተ ተቀባይ እንጂ ፈጣሪ የመሆን ብቃታችሁ ይሞታል። ጥልቅ ትኩረት የሚባል ነገር ለእናንተ ብርቅ ሆኗል። አንድን ሥራ ጀምራችሁ ሳትጨርሱ ስልካችሁ ይጮኻል። ያቺ ድምፅ የእናንተን የፈጠራ ጉልበት ትሰርቃለች። አእምሮአችሁ ወደ ሥራው ለመመለስ 20 ደቂቃ ይፈጅበታል። በቀን ውስጥ ስንት ጊዜ ትኩረታችሁ ይበታተናል? ለማንኛውም እናንተ ሳታውቁት ምርታማነታችሁ እየቀነሰ የአልጎሪዝም ሰለባ ሆናችኋል። አልጎሪዝሙ እናንተን ተመልካች ብቻ አድርጎ ሊያቆያችሁ ይፈልጋል። እናንተ በፈጠራ ብቃታችሁ ዓለምን እንድትለውጡ ሳይሆን ማስታወቂያ እንድታዩ ይፈልጋል። የእናንተ አእምሮ ትልቅ ፋብሪካ ነበር። አሁን ግን የአልጎሪዝም ቆሻሻ መጣያ ሆኗል። ትኩረታችሁን ካልመለሳችሁ ማንነታችሁንም አትመልሱትም። ይህ ደግሞ ለትውልድ የሚተርፍ የፈጠራ ድርቅን ይጋብዛል። ዛሬ ልጆቻችን ከወላጆቻቸው ይልቅ ከአልጎሪዝም ጋር ረጅም ሰዓትን ያሳልፋሉ። ይህ ደግሞ በለጋ አእምሮአቸው ላይ የማይመለስ ጠባሳን ጥሎ ያልፋል። ጥናቶች እንደሚያሳዩት ገና አእምሮአቸው እየዳበሩ ያሉ ሕፃናት ለረጅም ሰዓት ስክሪን ላይ ሲሆኑ የማኅበራዊ ግንኙነት ችሎታቸውና የርኅራኄ ስሜታቸው በከፍተኛ ሁኔታ ይቀንሳል። ግዙፉ ቴክኖሎጂ ግን ይህንን የወደፊት ደንበኛ ማፍሪያ ስልት አድርጎ ነው የሚያየው። ልጆች ለምን አጫጭር ቪዲዮዎችን ይወዳሉ? ምክንያቱም አልጎሪዝሙ ለልጆች አእምሮ የሚመጥን የዶፓሚን ማመንጫ መንገዶችን በደንብ ያውቃል። አንድ ሕፃን ስልኩን ሲነጠቅ የሚያሳየው ብስጭትና ቁጣ ከመድኃኒት ሱሰኛ ባህሪ ጋር ተመሳሳይ ነው። አልጎሪዝሙ የልጁን ባህሪ፣ ፍላጎትና ድክመት ገና በልጅነቱ መዝግቦ ይይዛል። ይህ ደግሞ ለወደፊቱ ፍጆታ የሚሆን የባህሪ ዳታቤዝ ነው። ወላጆች ስልኩን የዝምታ መድኃኒት አድርገው ይጠቀሙበታል። ሕፃኑ ዝም እንዲል ስልኩ ይሰጠዋል። ነገር ግን ስልኩ ውስጥ ያለው አልጎሪዝም የሕፃኑን የፈጠራ ችሎታና የማሰብ አቅሙን በዝምታ እየሰረቀው እንደሆነ አይታወቅም። ይህ የትውልድ ዘረፋ ነው። ልጆች ከቤት ውጪ ከጓደኞቻቸው ጋር ከመጫወት ይልቅ ስክሪን ላይ እንዲጣበቁ በማድረግ ማኅበራዊ መሠረታቸው እንዲላላ ይደረጋል። የልጆች አእምሮ ለሽያጭ የቀረበ ሸቀጥ መሆን የለበትም። ቢግቴክ ኩባንያዎች ልጆቻችሁ ነገ ምን አይነት ዜጋ እንዲሆኑ እንደሚፈልጉ አስልተው ጨርሰዋል። እነሱ የሚፈልጉት ገዢና ተከታይ ትውልድ ነው። እናንተ ግን የምትፈልጉት ፈጣሪና መሪ ትውልድ ነው። ይህ የፍላጎት ግጭት የሚፈታው ወላጆች የአልጎሪዝሙን ሰንሰለት ሲበጥሱት ብቻ ነው። የአልጎሪዝም ወጥመድ በአእምሮ ላይ ብቻ ሳይሆን በአካላዊ ጤንነት ላይም ትልቅ ተጽዕኖ አለው። ኖሞፎቢያ ወይም ስልክን የማጣት ፍርሃት ሰለባ ሆናችኋል። ይህ ማለት እስር ቤቱን ተሸክማችሁ ትዞራላችሁ ማለት ነው። የብረት ሰንሰለት የለም፣ ግን ከብረት የጠነከረ የአልጎሪዝም ሰንሰለት እግራችሁንም አእምሮአችሁንም ማስሮታል። ለረጅም ሰዓት ስክሪን ላይ ማሳለፍ የእንቅልፍ ሥርዓታችንን ያዛባል። ከስልኩ የሚወጣው ሰማያዊ ብርሃን አእምሮአችን እንቅልፍ የሚያመጣውን ሜላቶኒን ሆርሞንን እንዳያመነጭ ይከለክለዋል። ዛሬ ማታ ስልካችሁን አጥፍታችሁ ለመተኛት ስትታገሉ ያ አዳኝ አልጎሪዝም አንድ ተጨማሪ ቪዲዮ ብቻ እያለ በጆሮአችሁ ያንሾካሹካል። እናንተ ምርጫ አለን ትላላችሁ።
እሱ ግን እንቅልፋችሁን ቀድሞ ሰርቆታል። አካላዊ እንቅስቃሴ ማቆም፣ የአይን ብርሃን መቀነስና የማጅራት ህመም የዲጂታል እስር ቤት የክፍያ ደረሰኞች ናቸው። አልጎሪዝሙ እናንተ እንድትታመሙ አይፈልግም። ምክንያቱም ከታመማችሁ ስክሪን ማየት ታቆማላችሁ። ነገር ግን እናንተ በጤና እንድትኖሩም ግድ የለውም። ዋናው ፍላጎቱ እናንተን ተንቀሳቃሽ ዳታ አድርጎ ማቆየት ነው። የእናንተ ጤና ለኩባንያው የትርፍ ግጭት ተገዥ ሆኗል። ይህ የጤና ቀውስ በዝምታ የሚካሄድ ወረርሽኝ ነው። ሰዎች በአካል ተቀምጠው ስልካቸውን ያያሉ። ልባቸው ሌላ ቦታ፣ አይናቸው ሌላ ቦታ ነው። አልጎሪዝሙ እርስ በርሳችሁ እንድትነካከሱ እንጂ እንድትዋደዱ አይፈልግም። ምክንያቱም ፍቅርና ሰላም ኢንጌጅመንት ወይም ተሳትፎ አይፈጥሩም። ጥላቻና ክርክር ግን ለአልጎሪዝሙ ገቢ ያመጣሉ። ጤናችሁ በትኩረታችሁ ላይ የተገነባ ነው። ትኩረታችሁን ሲሰርቁት ጤናችሁንም አብረው ተወስደውታል። ቢግቴክ ኩባንያዎች የሚጠቀሙት ትልቁ ሚስጥር ቢግ ዳታ ነው። እናንተ የላካችሁት እያንዳንዱ ሜሴጅ፣ የገዛችሁት ዕቃና የቆማችሁበት ቦታ ይመዘገባል። ይህ መረጃ እናንተን ለመቆጣጠር ሳይሆን እናንተን ለመተንበይ ነው የሚያገለግለው። የእናንተን የወደፊት ውሳኔ ቀድሞ በማወቅ በዚያው ልክ ማስታወቂያዎችንና መረጃዎችን ያቀርቡላችኋል። ይህ የባህሪ ቁጥጥር ቢሄቪየራል ማኒፑሌሽን ይባላል። እናንተ በራሳችሁ ፍቃድ አንድን ዕቃ የገዛችሁ ይመስላችኋል። ነገር ግን አልጎሪዝሙ ያንን ፍላጎት በአእምሮአችሁ ውስጥ የዘራው ከሳምንታት በፊት ነበር። እናንተ አሽከርካሪ አይደላችሁም። እናንተ ተሳፋሪ ናችሁ። መሪውን የያዘው ደግሞ ለእናንተ ደህንነት ደንታ የሌለውና ለትርፍ ብቻ የሚሠራ አልጎሪዝም ነው። ኩባንያዎቹ የእናንተን ዳታ ለሦስተኛ ወገኖች ይሸጣሉ። ይህ ዳታ የእናንተን የፖለቲካ ዝንባሌ፣ የሃይማኖት አመለካከትና የግል ምስጢሮችን ይዟል። በአሁኑ ሰዓት በትክክል በዚች ሰከንድ የእናንተ ትኩረት በዲጂታል ገበያ ላይ ለከፍተኛ ተጫራች እየተሸጠ ነው። እናንተ ታዳኞች ናችሁ። አልጎሪዝሙ ደግሞ በምርጥ ስልት የተነደፈ አዳኝ ነው። የፌስቡክ የቀድሞ ባለሙያ ፍራንሲስ ሃውገን ያወጣችው ምስጢራዊ ሰነድ ይህንን ያረጋግጣል። ኩባንያዎቹ አልጎሪዝማቸው በህብረተሰቡ ላይ የሚያመጣውን ቀውስ በሚገባ ያውቃሉ። ነገር ግን ትርፍን መምረጥ የነሱ የህልውና መሰረት ነው። ይህንን ምስጢር ማወቅ ከወጥመዱ ለመውጣት የመጀመሪያ እርምጃ ነው። እናንተ ምርት እንጂ ደንበኛ እንዳልሆናችሁ ስትረዱ ነፃነታችሁ ይጀምራል። አሁን ምርጫው የእናንተ ነው። ወይ በአልጎሪዝም ባርነት መቀጠል ወይም ትኩረታችሁን በኃይል ማስመለስ። ይህ ጦርነት ቀላል አይደለም። ምክንያቱም ተቃዋሚያችሁ በቢሊዮን የሚቆጠር ዶላርና የዓለማችንን ምርጥ አእምሮዎችን የያዘ ኃይል ነው። ነገር ግን እናንተ አንድ ትልቅ መሳሪያ አላችሁ፣ ንቃተ ህሊና። አልጎሪዝሙ የማይቆጣጠረው ብቸኛ ነገር የእናንተን አይ ወይንም አይሆንም የማለት ኃይል ነው። በመጀመሪያ ኖቲፊኬሽኖችን ወይም ማስታወቂያዎችን በሙሉ አጥፉ። ስልኩ በፈለገ ጊዜ ሳይሆን እናንተ በፈለጋችሁ ጊዜ ብቻ እንዲያገኛችሁ አድርጉት። ስልካችሁን ወደ ግሬ ስኬል ጥቁርና ነጭ ቀይሩት። ያ ማራኪ ቀለሙ ሲጠፋ አእምሯችሁ ለስልኩ ያለው ጉጉት በግማሽ ይቀንሳል። አልጎሪዝሙን በረሃብ ቅጡት። የማይረባ ቪዲዮ ሲያሳያችሁ ሳታዩ ትለፉ። አትከራከሩ፣ አትቆጡ። ዝምታችሁ ትልቁ መሳሪያችሁ ነው። ሁለተኛ፣ እውነተኛውን ሕይወት ቅመሱ። መጽሐፍ አንብቡ፣ ዛፍ ተመልከቱ፣ ከሰው ጋር አይን ላይን ተነጋገሩ። እነዚህ ነገሮች ለዲጂታል አዳኙ አሰልቺ ናቸው። ለእናንተ ግን የነጻነት መጀመሪያ። ዲጂታል ማኒማሊዝም ወይም ቅነሳ ማለት ቴክኖሎጂን መጥላት ሳይሆን ቴክኖሎጂው እናንተን እንዳይገዛችሁ ማድረግ ነው። እናንተ የቴክኖሎጂው ጌታ እንጂ አሽከር መሆን የለባችሁ። ትኩረታችሁ ለሽያጭ የቀረበ የሕይወታችሁ ክፍል ነው። ዛሬ ይህንን ቪዲዮ ስትጨርሱ ስልካችሁን አስቀምጡትና ለጥቂት ደቂቃዎች ወደ ውስጣችሁ ተመልከቱ። ያኔ ያን የተሰረቀው የታፈነውንና የጠፋውን ነፃነታችሁን ታገኙታላችሁ። ትኩረታችሁ ሕይወታችሁ ነው። ሕይወታችሁን ለማንም አትሽጡ። አብዮቱ የሚጀምረው ስክሪኑን ስታጠፉት ነው። በጥቅሉ ቢግቴክ ጤናችሁን ወይም ትኩረታችሁን እንዲጠብቅ አትጠብቁ።
ምክንያቱም የእነሱ ቀዳሚ ግብ ጤናን መሸጥ ሳይሆን መድኃኒትን ማለትም ቪዲዮዎችን መሸጥ ነው። ዛሬ የምትወስኑት ውሳኔ ነገ የምትሆኑትን ሰው ይወስነዋል። ትኩረታችሁ የራሳችሁ እንጂ የኩባንያዎች የትርፍ መዝገብ መሆን የለበትም። ይህን መረጃ ለወዳጅ ዘመዶቻችሁ በማጋራት ከዲጂታል ጥገኝነት የነቃ ትውልድ አብረን እንፍጠር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለተጨማሪ ታሪኮች ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተስ ስለ ሶሻል ሚዲያ አልጎሪዝም የንግድ ስልት ምን ትላላችሁ? ምን ያጋጠማችሁስ ነገር አለ? በኮመንት አጋሩን ሐሳባችሁን። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ድረስ ጤና ይስጥልን።